بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የኢቅራ ቻናል ቤተሰቦቼ በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ በአላህ ፍቃድ ማለት ነው። ባለፈው እንደነገርኳችሁ ለአዲስ ቤተሰቦች ማለት ነው አዲስ ሰብስክራይብ አድርገው ለገቡ ቤተሰቦች እነሱን በማሰብ ቁርአንን በሁለተኛ ዙር እንደ አዲስ ጀምሬያለሁ ማለት ነው። ያኒ እንደሚመቻችሁና ቆንጆ እንደሚሆን ተስፋ አደርጋለሁኝ። ያንኛውንም እንቀጥላለን በዛው ከደረስንበት በዛው እንቀጥላለን። ይሄንኛውንም ከዚህ እንቀጥላለን። አንድ ቀን ያንኛውን አንድ ቀን ይሄንን ማለት ነው። አንድ ቀን ያንን አንድ ቀን ይሄንን ከዙር በኋላ ነው የምለቅላችሁ። ከዙር በኋላ አንድ ቀን ይሄንን አንድ ቀን ያንን እንለቅላችኋለሁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ። አላህ እንዲያገራልኝ ዱአ አድርጉልኝ። እናንተንም አላህ ያገራላችሁ ማለት ወዳለሁኝ። ባለፈው ሱረቱን ናስን ነበር የጀመረው። ሱረቱን ናስን ጀምረን የተወሰነ መኻሪጀል ሑሩፎችን አይተን ነበር ያቆምነው። አሁን ሱረቱን ናስን አንድ ጊዜ ደግሜ ልቀራላችሁ፣ እናንተም ተከታታችሁኝ ቅሩ ማለት ነው። ሱረቱን ናስ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس تكتلاتشون يبالو قل أعوذ عينن تقرراتشم كوسط الحلقة نو أعو ذو ذا لي ملاساتشم شافان وطارقو مالتنو قل أعوذ نزي قل أعوذ ذا لنس تقرو ملاساتشون كنفراتشون تنش ولو على من لس أرقونا ذو بلو مالتنو أهون الزقاء عينن سكارو ملاساتشون شول بلو نبر إيه كنفراتشون شول بلو نبر أعو ستلو كنفراتشون شول بلوان عو بلاش بزاو ذو أتبلو يعني أعو بلونا كفراتشون دغنا ولو hala ትንሽ መለስ አርጉና እንደገና ذو በሉ ማለት ነው። قل أعوذ በዝመልኩ ቢራ ራና ወፍሮ برب الناس በዝመልኩ قل أعوذ برب الناس ملك الناس ملك الناس بزي ملكو مالتنا إلهي إله إيشي ألف صغيرة ناتش مد الطبيعينات مالتنا وهلا تركت السبع لج إله الناس إله الناس نون شدة سلونه قلنا مارجن درسوا من شر الوسواس الخناس أيوة من شر الوسواس الخناس طيب الزقا نون شنوس من الدرجة اللي تدبك على شغلنا من شا رازقا شدانات كسرنا لي تقطع لي شري من شري زيغا لاموا لام القمريه ስለሆነች በግልጽ ቅሯት من شر በዝመልኩ ወስ ሲንን በመቀሩበት ሰዓት ጥርሳችሁ በደንብ መታየት አለበት። ከንፈራችሁ ወደ ኋላ ወደ ጎን በደንብ መቆጠር አለበት። ወስ በዝመልኩ ወስዋሲል من شر الوسواس الخناس خازقا يوفر البدن موفرت طيب ስለዚህ قلنا لا معناتنا ይሄ ላሙ ግልጽ ይደረጋል። ቀልቃል እንዳይሆን አለ እንዳትሉ በግልጽ አለ ሳይሆን አል ወስ ዋ በከንፈራችሁ ዋ ዝብላችሁ ዋ ሳይሆን ዋ ስለዚህ من شر الوسواس الخناس بزملكو قرو الذي يوسوس في صدور الناس الذي ذا الزقا سباركوت معناه
አለዚ ዩወስዊሱ ዩወስዊሱ ዩወስዊ ዊ የሆነ ከንፈራችሁ ሊሰማችሁ ይገባል። ተከንፈር ስለሚወጣ ዊ በዚህ መልኩ ይሄ ማለት ነው። ዊ ዩወስዊሱ ሱ ሲንና ሷድ እንዳይመሰስልባችሁ ሱ ስትሉ ከንፈራችሁን ሾል አድርጋችሁ በዛው ሱ ሳይሆን ከንፈራችሁን ወደ ኋላ መለስ አድርጉና ሱ በሉ። ያኔ ከንፈራችሁን ወደ ኋላ መለስ አድርጋችሁ ሲንን ማንበብ ሲጀምሩ ጥርሳችሁ መታየት አለበት። ሱ በዚህ መልኩ ማለት ነው። ፊ ሱዱሪ ናስ ሚነል ጂነቲ ወናስ ሚነል ላምን በግልጽ ሚነል ሁሉም ላይ እዚህ ጋር ቁል አል እዚህ ጋር ሚነል አንድ አይነት ናቸው ሁሉ ማለት ነው። ሚነል ጂነቲ ኑን ሸዳ ስለሆነ በደንብ ጉና አድርጎት ማለት ነው። ሚነል ጂነቲ ወናስ በዚህ መልኩ አስተካክላችሁ ለመቅራት ሞክሩ። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ከአስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት እወዳለሁ። አሁን መኻሪጀል ሑሩፍን ከሐምዛ ጀምሮ እስከ ያ ድረስ ያለውን ሁሉንም ፊደላቶች መኽረጃቸውን ልንገራችሁ በዝርዝር ማለት ነው። ሌላችሁ የመጀመሪያው ሐምዛ ነው። ያው እዚህ ጋር ይሄን ያልነገርኳችሁ ፊደላቶች ስለሚደጋገሙ ነው። የሚደጋገሙ ፊደላቶች ስላሉ እንደዛ ከማረግ ዝም ብዬ እንዳዲስ ሁሉንም ፊደላቶች በአንድ ልንገራችሁ ብዬ ነው። የመጀመሪያው አልሐምዛ ሐምዛ ነው። ሐምዛ የምትወጣው ከአቅሰል ሐልቅ ነው። ከአቅሰል ሐልቅ ማለት ከደረታችን በኩል ካለው ጉሮሯችን የሚጀምርበት ከታች እንደ ጉሬ ነገር ያለው ከዛ ነው የሚጀምረው ማለት ነው። ከዛ طيب ስለዚህ ሐምዛ ከዛ የምትወጣው አ ኢ ኡ አ በዚህ መልኩ ማለት ነው። ሁለተኛ ፊደል ደግሞ ባ ነች። ባ የምትወጣው ከሁለት ከንፈራችን ነው። ሸፈታን ከሁለት ከንፈር ነው የምትወጣው። ቢንጢባቂሂማ ሁለቱ ከንፈር ደግሞ ምን ይደረጋሉ? ይገናኛሉ ማለት ነው። ወይ ደግሞ ይላጠቃሉ፣ ይላተባሉ ማለት ነው። ባ አብ ባ طيب ስለዚህ ባ ከየት የምትወጣው? ከሁለት ከንፈራችን። ታሳ የምትወጣው ከየት ነው? ታ የምትወጣው ጠረፈ ሊሳን ነው። ከምላሳችን ጫፍ ነው የምትወጣው። ማጥራፍ ተነያ ለብሊያ ከላይኛው ጥርሳችን ጫፍ ጋር ማለት ነው። ያኒ ታአት ያኒ የምላሳችን ጫፍና የፊት ለፊት ጥርሳችን ጫፍ ይገናኛሉ ማለት ነው። ታ አት በዚህ መልኩ ማለት ነው። ታ ሁለተኛ ፊደል ታ ነው። ታ አታ من طرف اللسان مع طرف الثنايا العليا ልክ እንደ እንትን ማለት ነው። እንደ ታ አሞጫቸው አንድ ቦታ ነው። ከጠረፈ ሊሳን ከምላሳችን ጫፍና ከላይኛው ጥርሳችን ጫፍ ነው የሚወጡት ማለት ነው። ታ ላይ ትንሽ የምላሳችን ጫፏ ወጣ ትላለች ለሰስ ያለ ድምፅ እንዲወጣ ማለት ነው። ታ ሌላኛው ፊደል ጂም ነው። ጂም ወሰጠ ሊሳን ነው። ከምላሳችን ጫፍ ነው የሚወጣው። ከምላሳችን መካከል ማለት ነው። አፎን ወሰጠ ሊሳን ከምላሳችን መካከል ነው የሚወጣው ጂም ማለት ነው። ማዕማ ያሊህ ሚነል ሐነኪል አዕላ ከላይኛው ድዳችን ጋር ከሚቅጣጫው ጋር ማለት ነው። ያኒ የምላሳችን የላይኛው ድዳችን ጋር አብሮ ይጋጫል ወይም ደግሞ ኮንታክት ያደርጋል። ፊደሉ በዛ ሁኔታ ነው የሚወጣው። ጂም አጂ የቀልቀላም ፊደል ነው። ጂም ጃ ጂ ጁ ስለዚህ ጂም ከኔ የሚወጣው ከወሰጠ ሊሳን ነው። ከምላሳችን መካከል ነው የሚወጣው ማለት ነው። ሌላኛው ፊደል ሐ ነው። ሐ ወሰጠ الحلق ተጉሮሯችን መካከል ነው የምትወጣው። ሐ ይቀጥላል። ሐ ኸ ሌላኛው ፊደል ኸ ነው። ኸ የምትወጣው አድና الحلق ነው። ተጉሮሯችን አድና ነው። ያኔ ተጉሮሯችን መጨረሻ ከወደ መላሳችን በኩል ካለው ማለት ነው። አቅርቦ ይለልፍ ወደ አፋችን ቅርብ ከሆነው ማለት ነው። غ غو أو طيب خا مرتين عفوا خا عقلكم እሺ ሌላኛው ፊደል ደግሞ ኻ ነው። ኻ የሚወጣው ከአድና ሐልቅ ነው። ተጉሮሯችን መጨረሻ ወይ ደግሞ ከወደ አፋችን ከምላሳችን በኩል ካለው ከዛ ውስጥ ነው የሚወጣው። ኻ ይወፍራል። እንደዛ ማለት ነው። ሌላኛው ፊደል ደግሞ ዳል ነው። ዳል ከየት ነው የምትወጣው? ጠረፈ ሊሳን ማውሱል الثنايا العليا ከላይኛው ጥርሳችን መብቀያ ከውስጥ በኩል ጋር ማለት ነው። የኔ የመላሳችን ጫፍ የውስጥ የጥርስ መብቀያችን የፊት ለፊት የላይኛውን የፊት ለፊቱን ከዛ ነው የምትወጣው። ዳልን ስንቀራ ዳ እስኪ ምላሳችሁን ቼክ አድርጉት። አድ ዳ ስትሉ የምላሳችሁ ጫፍ የት ነው የሚያርፈው?
የጥርሳችሁ መብቀያ ላይ ከውስጥ በኩል ከሆነ ትክክል ነው ማለት ነው። ዳል። ሌላኛው ፊደል ዛል ነው። ከዳል ቀጥሎ ያለው ፊደል ዛል ነው። እንደ ቃይደ ኑረኛ በተርቲብ እየነገርኳችሁ ነው በፊደላቶቹ። ዛል ዛል ደግሞ የምትወጣው ከየት ነው? ጠረፈ ሊሳን ነው፣ ከምላሳችን ጫፍ እና ማጥራፊ ተናየ ልዑልያ ከላይኛው ጥርሳችን ጫፍ ጋር የምላሳችን ጫፍና የፊት ለፊት ጥርሳችን ጫፍ በመገናኘት ነው ዛል የሚወጣው ማን ነው? ዛል ዛል እና ሳ አሁን የነገርኳችሁ ፊደላቶች ከአንድ ቦታ ነው የሚወጡት ማለት ነው። እሺ ቀጣይ ፊደል ራ ነው። ራ የሚወጣው ጠረፈ ሊሳን ነው፣ ከምላሳችን ጫፍ ማየሊህ ምን ሊተት ተናየ ልዑልያ ከላይኛው ጥርሳችን ወይም ደግሞ አር ስንል ከምላሳችን ከጫፉ ብቻ ሳይሆን ከዛሩ ከወደ ጀርባው በኩል ካለው ከዛ ነው የምትወጣው ማለት ነው። ራ طيب ቀጣይ ፊደል ዛ ነው። ዛ የምትወጣው ጠረፈ ሊሳን ጠረፈ ሊሳን ከምላሳችን ጫፍ ነው የምትወጣው مع اصول الثانيه السفلى ከታችኛው ጥርስ መብቀያችን ጋር ማለት ነው። አዝ ስለዚህ የምላሳችን ጫፍ የት ነው የሚረገጠው? የጥርሳችን መብቀያ የታችኛው ማለት ነው። የላይኛው ላይ ዳል ነው፣ የታችኛው ላይ ደግሞ ዛ ነው ማለት ነው። የላይኛው ጥርሳችን መብቀያ ላይ የሚረገጠው ዳል ላይ ነው። የታችኛው ጥርሳችን መብቀያ ላይ ከስር ምላሳችን ጫፍ የሚረገጠው ዛይ ላይ ነው። እንደዚሁም ቀጥሎ የሚመጣው ፊደል ሲን እንደዛው ነው ማለት ነው። ሲንም ጠረፈ ሊሳን ነው مع وصول الثانيه العليا ከታችኛው ዛና ሲን ከአንድ ቦታ ነው የሚወጣው። ሺን ደግሞ ወሰጠ ሊሳን ከምላሳችን መካከል ነው፣ ከላይኛው ድዳችን ከሚቅጣጫው ጋር ማለት ነው። ስለዚህ ሺን ከወሰጠ ሊሳን ከምላሳችን መካከል አሽ طيب ሌላኛው ፊደል ደግሞ ሷድ ነው። ሷድ ከየት ነው የሚወጣው? ልክ እንደዛ እንደ ሲን ነው። እንደዛ አይና እንደ ሲን ከምላሳችን ጫፍና ከታችኛው ጥርሳችን መብቀያ ከኡሱል ተነስ ሱፍላ ከዛ ነው የሚወጣው። ሷድ ይወፍራል። ሲን እና ዛ ይቀጥናሉ ማለት ነው። ቧድሳ ኢህዳ ሀፈተይ ሊሳን ከምላሳችን የጎን በቀኝ በኩል ወይ በግራ በኩል ወይ በሁለቱም ባንድ ከምላሳችን ጎን ነው ቧድ የሚወጣው ማለት ነው። በዚህ መልኩ ማለት ነው ቧድ። ሌላኛው ፊደል ቀጣዩ ከዷድ ቀጥሎ ያለው ጣ ነው። ጠረፈ ሊሳን مع وصول الثنايا العليا ልክ እንደ ዳል ማለት ነው። ዳልና ጣ ከአንድ ቦታ ነው የሚወጡት። ዳል ታ ጣ ሶስቱ ፊደላቶች ከአንድ ቦታ ነው የሚወጡት። መጨረሻ ላይ በመውጫ ቦታ ላይ ወንድማማቾች የሆኑት ፊደላቶችን እነግራቸዋለሁ። ስለዚህ ጣ የምትወጣው ምንድነው? ከዳል መውጫ ቦታ ነው። ልክ ከምላሳችን ጫፍና ከጥርሳችን መብቀያ ማለት ነው። ቫ ደግሞ የምትወጣው ጠረፈ ሊሳን مع اطراف الثنايا العليا ከላይኛው ጥርሳችን ጫፍ ጋር በመገናኘት ልክ እንደ ዛል ማለት ነው። ዛል እና ቫ ከአንድ ቦታ ነው የሚወጡት። ሳም ያሳለፍና ፊደል ሳም እንደዚሁ ከአንድ ቦታ ነው የሚወጡት ማለት ነው። እሺ ቀጣዩ ፊደል አይን ነው። አይን ከወሰጠ ሐልቅ ነው የሚወጣው ከምላሳችን መካከል ከጉሮሯችን ማለት ነው። አፎን ከጉሮሯችን መካከል ነው የሚወጣው። ሌላኛው ፊደል ቀጣዩ ፊደል ገይን ነው። ገይን ደግሞ ከአድና ሐልቅ ነው፣ ከጉሮሯችን አድና መጨረሻ ከዛ ነው የሚወጣው። ወደ ምላሳችን በኩል ካለው ማለት ነው፣ ከጉሮሯችን መጨረሻ። ቀጣይ ፊደል ፋ ነው። ፋ የሚወጣው ሚን በጥኒ ሸፈቲ ሱፍላ مع اطراف الثنايا العليا ከታችኛው ጥርሳችን ከታችኛው ከንፈራችን ሆድና ከላይኛው ጥርሳችን ጫፍ ላይ ነው የሚወጣው። ያኔ ፋን በምንቀራበት ሰዓት የላይኛው ጥርሳችን ጫፍና የታችኛው ከንፈራችን ይገናኛሉ። ፋ በዚህ መልኩ ማለት ነው። ሌላኛው ፊደል ቃፍ ነው። ቃፍ የሚወጣው ከአቅሰል ሊሳን ነው። ከአቅሰል ሊሳን ከምላሳችን መጀመሪያ ከእንጥላችን ከዛ ከጉሮሯችን መጨረሻ ከምላሳችን መብቀያ ከዛ ነው የሚወጣው። ቃፍ ይወፍራል ደግሞ ቃፍ አቆ በዚህ መልኩ ማለት ነው። ካፍ ሌላኛው ደግሞ ካፍ ነው። ከቃፍ ቀጥሎ ያለው ፊደል ነው። ካፍ ነው። ካፍም ልክ እዛው ከቃፉ መውጫ ቦታ ነው የሚወጣው። ነገር ግን ትንሽ ዝቅ ብሎ ተቃፍ መውጫ ወደ መካከል ወደ ታች ትንሽ ዝቅ ብሎ እዛው ማለት ነው። ጎን ለጎን ከዛው ነው የሚወጡት ማለት ነው። ካፍ ይቀጥናል። ካፍ አክ ላም የሚወጣው አድና ሐፈት ሊሳን ነው። ኢላሙን ታራ ጠረፊ ከመላሳችን ጎን ከመጨረሻው በኩል እስከ ጫፍ ድረስ ባለው ከዛ ነው የሚወጣው ላም። አል ሌላኛው ፊደል ሚም ነው። ከሁለት ከንፈራችን መካከል ነው የሚወጣው ልክ እንደ ባ ማለት ነው። ነገር ግን ባ ላይ ጠንከር ይላል፣ ከንፈራችን በደንብ ይላጠቃል። ሚም ላይ ደግሞ ቀለል ይላል ማለት ነው። ኑን ነው። ኑን ደግሞ ጠረፈ ሊሳን ከመላሳችን ጫፍ ነው የምትወጣው። ኑን ከመላሳችን ጫፍ አን በዚህ መልኩ ማለት ነው።
ቀጣዩ ፊደል ደግሞ ሀ ነው። ሀ የምትወጣው ከአቅሰል ሐልቅ ነው። ከጉሮሯችን መብቀያ ልክ እንደ ሀምዛ ማለት ነው፣ እንደ ሀምዛ። እሺ ሌላኛው ፊደል ደግሞ ዋው ነው። ዋው የምትወጣው ከከንፈራችን ነው። አሸፈታን ቢንዲማሚሂማ ከንፈራችንን ሾል በማድረግ ዋ መካከል ላይ ክፍተት ይኖራል። ከንፈራችን እንደዛ አይላጠቅም። መካከል ላይ ከንፈራችን ልክ እንደ ዜሮ ክብ ነው የሚሆነው። አው ዋ እንደዚህ ማለት ነው። ሌላኛው ፊደል ደግሞ ያ ነች። የመጨረሻው ፊደል ያ ናት። ያ የምትወጣው ከወሰጠ ሊሳን ነው፣ ከምላሳችን መካከል ነው የምትወጣው። ልክ እንደ ጅም እና እንደ ሺን ማለት ነው። ሌላኛው ደግሞ አሊፍ ሁሩፍ المد الثلاثه ሶስቱ የመድ ፊደላቶች ያኒ አሊፍ ሳኪን የሆነችው አሊፍ ከሷ በፊት ያለው ፈትሃ ሆኖ እንደዚሁም ደግሞ ሳኪን የሆነችው ዋው ከሷ በፊት ዶማ የሆነ እንደዚሁ ሳኪን የሆነችው ያ ከሷ በፊት ከስራ የሆነችው ሁሩፍ المد እነኚህ ሶስቱ የሚወጡት ከየት ነው? ከጀውፍ ነው፣ ካፋችን ውስጥ ነው የሚወጣው። ያኒ ዝም ብሎ ከአየር ላይ ነው የሚወጣው ማለት ነው። ስለዚህ እነኚህ ባጭሩ የመኻሪጅ الحروف ናቸው ማለት ነው። طيب አሁን ለምሳሌ ከአንድ ቦታ የሚወጡ ፊደላቶችን እንይ። ሐምዛና ሀ ከአንድ ቦታ ከአቅሰል ሐልቅ ነው የሚወጡት። ሐምዛና ሀ ከአንድ ቦታ ነው የሚወጡት ከአቅሰል ሐልቅ። አይንና ሐ ከአንድ ቦታ ነው የሚወጡት፣ እሱም ሚን ወሰጢል ሐልቅ ከጉሮሯችን መካከል። ገይንና ኻ ከአንድ ቦታ ነው የሚወጡት፣ እነሱም ከአድና ሐልቅ ከጉሮሯችን መጨረሻ ማለት ነው፣ ከወደ አፋችን በኩል ካለው። ቃፍና ካፍ ከአንድ ቦታ ነው የሚወጡት ከአቅሰል ሊሳን ከምላሳችን መጀመሪያ ካለው ከአቅሰል ሊሳን ከዛ ነው ቃፍና ካፍ። ነገር ግን ካፍ ትንሽ ዝቅ ይላል ትንሽ። ጂም እና ሺን እና ያ ሶስቱ ፊደላቶች ጂም፣ ሺን፣ ያ እነኚህ ከአንድ ቦታ ነው የሚወጡት ከወሰጥ ሊሳን ከመካከላችን ከምላሳችን መካከል ማለት ነው። ጧና ዳልና ታ ከአንድ ቦታ ነው የሚወጡት፣ እነሱም ሚን ጠረፍ ሊሳን ከምላሳችን ጫፍና ማውሱል ተና ያለውሊያ ከላይኛው ጥርሳችን መብቀያ ማለት ነው። ከአንድ ቦታ ነው የሚወጡት ጧና ዳልና ታ። ሷድ እና ዛና ሲን እነኚህ ሶስቱ ፊደላቶች ሷድ፣ ዛይ የራ ቅርጽ ያለው ዛ ማለት ነው፣ ሲን እነኚህ ፊደላቶች ከአንድ ቦታ ነው የሚወጡት ምን ጠረፊ ሊሳን ከመላሳችን ጫፍ ነው የሚወጡት ማ ኡሱል ተናያ አሱፍላ ከታችኛው ጥርስ መብቀያችን ጋር ከዛ ጋር በመገናኘት ማለት ነው። ከአንድ ቦታ ነው የሚወጡት። ዛ ዛል ሳ እነኚህ ሶስቱ ፊደላቶች አሁንም ከአንድ ቦታ ነው የሚወጡት። ዛና ዛልና ሳ ከአንድ ቦታ ነው የሚወጡት። እነሱም ايش ተخرጁ ሚን ጠረፍ ሊሳን ከምላሳችን ጫፍ ነው የሚወጡት። ማጥራፍ ተናያ ለዑሊያ ከላይኛው ጥርሳችን ጫፍ ጋር ማለት ነው። የምላሳችን ጫፍና የፊት ለፊት ጥርሳችን ጫፍ ይገናኛሉ። እንደዚሁም ደግሞ የምላሳችን ጫፍ ትንሽ ወደ ውጭ ወጣ ትላለች ማለት ነው። ዛ ዛል ሳ እንደዚሁ ባና ሚምና ዋው እነኚህ ሶስት ፊደላቶች አሁንም ከከንፈራችን ይወጣሉ። ከአንድ ቦታ ላይ የሚወጡት ከከንፈራችን። ባና ሚም ላይ ከንፈራችን ይላጠቃል፣ ዋው ላይ ደግሞ ከንፈራችን ይከፈታል ማለት ነው። እነኚህ ናቸው በአጠቃላይ እነኚህ ፊደላቶች ከአንድ ቦታ የሚወጡ ናቸው ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁኝ። ለነበረን ቆይታ ከልብ ያመሰግናለሁ። ጀዛኩሙላሁ ኸይራን። የዛሬን በዚህ ጨርሻለሁ። በቀጣይ እስከምንገናኝ ሰላም ቆዩልኝ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበን ናር ወሰለላሁ ወሰለም ዐላ ነቢና ሙሐመድ ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።